ከመጻሕፍት ዓለም እንደምን ከረማችሁ ክብራትና ክብራን አድማጭ ተመልካቾቼ። ይህ ተስፍሽ ሚዲያ ነው። ለዛሬ ደግሞ የተቆለፈበት ቁልፍ የተሰኘውን መጽሐፍ እንመለከታለን። ምህረት ደበበ እንደጻፈው የማቀርብላችሁ ደግሞ እኔው ራሴ ተስፋዬ ዓለሙ። የተቆለፈበት ቁልፍ። ቁልፍልፍ። መልአኩ በቀጠሮ ስፍራ ለመድረስ ግማሽ ሰዓት ብቻ ቀርቶታል። ልቡ ስቅል ማለቱን አረማመዱ ያሳብቃል። መኪናውን በጥድፊያ አቁሞ ከኋላ ወንበር ሳምሶናይት ቦርሳውን አፈፍ አድርጎ ወረደና ወደ መኖሪያ አፓርታማው ተጣደፈ። የሥራ ልብሱን ቀይሮ ሰሞኑን በስንት ምጥ ሲጽፍ የከረመውን ጽሑፍ ይዞ ወደ ፒያሳ ሊከንፍ ነው ዕቅዱ። ሰሎሜ ደግሞ በሰዓት ጉዳይ ዝንፍ አትልም። አርፋጅም ከእሷ ጋር ከነሙሉ ክብሩ አይሰነብትም። ከቦሌ ፒያሳ ድረስ ለመሄድ ስንት መሰናክል አለበት። መብራቱ፣ ታክሲው፣ እግረኛው፣ ኧረ ምኑ ቅጡ። ፒያሳ ለምን እንደተቀጣጠሩ ቢያስብም ለጊዜው በቂ ምክንያት ሊመጣለት አልቻለም። ደረጃውን በተቻለው ፍጥነት ወጥቶ ሦስተኛ ፎቅ ካለው አፓርትመንቱ ደርሶ ቁልፉን ከኪሱ ቢያስስ አጣው። በመጣበት ፍጥነት ከንፎ ከመኪናው ዘንድ ሲደርስ ሞተሩንም እንዳላጠፋ አወቀ። የሾፌሩን በር ሊከፍት ሳብ ቢያደርገው ተቆልፏል። በድንጋጤ ክው አለ። እየዞረ አራቱንም በሮች ፈተሸ። አንዳቸውም ክፍት አልነበሩም። ኦ መልአኩ ምን ነካህ? ማይ ጋድ አለና እጁን እያወናጨፈ መኪናውን ተደግፎ ቆመ። ስሜቱን ለማረጋጋት እየሞከረ በሾፌሩ መስኮት አጮልቆ ተመለከተ። በመኪናው የቁልፍ ማስገቢያ ውስጥ ያለውን ቁልፍ አጅበው ከ5 የማያንሱ ሌሎች ቁልፎች ተንጠልጥለው ላመል ያህል ይወዛወዛሉ። እንቁልልጭ የሚሉ ይመስላል። ተቀያሪ ቁልፎች ደግሞ እቤት ውስጥ ተቆልፎባቸዋል። የተቆለፈበት ቁልፍ እኔንም ቆላልፎ አስቀረኝ አለና መስኮቱን ለመስበር አሰበ። ኪሳራው ታየው። በሽቦም ሰርስሮ ለመክፈት ሞከረ፣ አቃተው። መፍትሔ ፍለጋ 1-2 ጓደኞቹ ጋር ደውሎ ሊያገኛቸው አልቻለም። የሰሎሜ ስልክ ደጋግሞ ቢሞክርም አይመልስም። መልአኩ ሁሉም የጠመመበት መሰለው። ለቀጠሮ የቀረው 17 ደቂቃ ብቻ ነው። ግንባሩ ላይ ያቸፈቸፈውን ላብ በእጁ መዳፍ ጠራረገና ለትንሽ ጊዜ አእምሮውን አረጋግቶ ማሰብ ጀመረ። ድንገት ፈጽሞ ያልጠበቀው የመፍትሔ ብልጭታ ፊቱን እንደ ጠዋት ጸዳል አበራው። ሰሎሜ በጣም ደክሟታል። የምትሠራው መካኒሳ አካባቢ ሲሆን የግዷን ነው ወደ ፒያሳ ያቀናችው። ማርፈድ አትወድም። ከውጭ አገር ለመጡ አለቆቻቸው የሥራ ሪፖርት ማቅረብ ስለነበረባት በጠዋት ነው ሥራም የገባችው። የምትሠራበት ፕሮጀክት የጎዳና ተዳዳሪ ሕፃናትና ሴተኛ ዳሪዎች መልሶ የማቋቋምና
ራሳቸውን የማስቻል ዓላማ ያለው ነው። ሥራውን ስትጀምር የነበራት ወኔና የሥራ መነሳሳት አሁንም እንዳለ ቢሆንም የሥራው ውስብስብነትና የችግሩ ጥልቀት ግን ካሰበችው በላይ የተቆላለፈ ሆኖባታል። ድህነት የችግር መንስኤ ነው ወይስ ጦስ የሚለው ጥያቄ ቀላል መልስ እንደሌለው ከተረዳች ሰንብታለች። ከተወሰነ ጊዜ ወዲህ ጭራሽ ድህነት ምንድን ነው የሚለው ጥያቄ ራሱ እንቆቅልሽ ሆኖባታል። አሁን እንደገባት ከሆነ አንድ የጎዳና ተዳዳሪ ሕፃን ወይም ሴተኛ ዳሪ ችግራቸውም ሆነ ማንነታቸው ከህብረተሰቡ ሁኔታ ተነጥሎ የሚታይ ሳይሆን የተሳሰረና የተጠላለፈ ነው። ድህነት ከባህል ጋር የተዋደደ የአስተሳሰብ ደባል እንጂ ቀንድ ያለው ጭራቅ አለመሆኑ ለሰሎሜ በቅጡ የገባት ራሷን እዚህ ሥራ ውስጥ ሙሉ ለሙሉ ካስገባች በኋላ ነው። ሰሎሜ ከመካኒሳ ፒያሳ ለመድረስ የወሰደባት 45 ደቂቃ አካባቢ ነው። በየቀኑ የራሷን መኪና አትነዳም። በሳምንት 2 ቀን ታክሲ ትጠቀማለች። መኪና መንዳት ከሰው ያርቃል የምትለው አባባል አላት። በታክሲ ከሲኤምሲ መካኒሳ ለመሄድ እስከ 1 ሰዓት ተኩል ይወስድባታል። ከሁሉ ሰው ጋር ታወራለች። አንዳንዴ ሊለክፏት የሚሞክሩ ጎረምሶች በአጭር ጊዜ ወዳጆቿ ሆነው የሆዳቸውን ሲዘከዝኩላት ይገኛሉ። ሰው አትፈራም። ለዚህም ደግሞ በጣም የጠቀማት ለሰው ሁሉ ያላት እውነተኛ ፍቅር ነው። ትንሽ ትልቅ፣ ደሃ ሀብታም፣ ገጠሬ ከተሜ ልዩነት አይታያትም። ሰዎች ቆንጆ ነው፣ አስቀያሚ ነው ሲሉ የምሯን ግራ ይገባታል። ፍቅር ሊያስይዘው የሚችለውና የሚያገባው ሰው ካልሆነ በቀር ሌላው ሰው ሁሉ በሰውነቱ ያለው ውበት አይበላለጥም ትላለች። ለፍቅር የሚከፈተው ዓይናችን ብቻ ነው በማዳላት ሌላ አይነት ውበትን በማየት በተለየ ፍቅር የሚወድቀው። ከዚያ ውጭ ግን ሁሉ ሰው እኩል ነው የሚያምረው ብላ ሽንጧን ገትራ ትሟገታለች። ብዙም የሚያምናት አላገኘችም እንጂ። ቀጠሮ ስፍራ ደርሳ ቀጭን የቅመም ሻይ አዘዘችና በመስኮት አላፊ አግዳሚውን እያየች የሐሳቧን ልጓም ለቃ ነጎደች። ስልኳን ቤት ረስታው ስለነበር ቢያንስ እየደወለ ከሐሳቧ ንጉደት የሚያስተጓጉላት የለም። መላኩም ጋር መደወል አትችልም። ለነገሩ እሱም በቀጠሮ ማርፈድ የሚታማ አይደለም። ስለዚህ በመጣ ጊዜ ይምጣ ብላ ውጭ ውጩን ማየት ቀጠለች። ከተቀመጠችበት ካፌ ፊት ለፊት ታክሲዎች ይቆሙና ወራጁን አውርደው ካገኙ ተጫኙን ጎስረው ይከንፋሉ። በዙረታቸው ለመዞር ገንዘብ ለቀማ። አንድ አዲስ ሚኒባስ ታክሲ ሌላውን ለመቅደም ብሎ ፍጥነቱን ድንገት ገትቶ እንደ ውድድር መኪና ተጠማዞ ቀጥ ብሎ ቆመ። በዚህ ጊዜ አንድ አዛውንት የኔ ቢጤ በድንጋጤ ከታክሲው ለመሸሽ ወደ ኋላ ሲያፈገፍጉ ከላያቸው የደረቡት የተተለተለ ድሪቶ እግራቸውን ጠለፋቸውና ወደ ኋላቸው ፍንችር አሉ። ሁሉም ቀልቡ ያለው ቀድሞ መሳፈሩ ላይ ስለሆነ ዘወርም ብሎ ያያቸው የለም። ለቅጽበት ያህል ጥቂት ሰው ከበብ አድርጓቸው ተረፉ አባባ ሲል፣ ሌሎችም በከንፈር መጠጣ የአበሻ የመጀመሪያ እርዳታውን ቸረዋቸው አለፉ። ማንም ሳያነሳቸው እዛው እንደወደቁበት እንዳሉ የሚቀጥለው ታክሲ ሲመጣ ሁሉም ወደየራሱ የኑሮ ሩጫ ተጣደፈ። ሁሉም በየታክሲው ውስጥ ለመግባት ግፊያው ላይ አተኮረ። ባለ ታክሲውማ
ያያቸውም አይመስል። ቢያያቸውም ግድ አይሰጠውም። አልገጫቸው። እሱ ምን አገባው? የሚቀጥለውም ታክሲ የጫነውን ጭኖ ሲነጉድ የመግባት ዕድል ያላገኘውም በሌላ ታክሲ እሽቅድምድም አኮበኮበ። አዛውንቱም በወደቁበት ቁጭ እንዳሉ ትዕይንቱን ሁሉ ስትመለከት የነበረችው ሰሎሜ ከመቀመጫዋ ተስፈንጥራ ወደ ሰውየው ሮጠች። አጠገባቸው ስትደርስ ሰውየው የተጋጋጠ ክንዳቸውንና አስፋልቱ ላይ ያረፈውን መቀመጫቸውን ያሻሻሉ። በሕመም ድምፅ አይ አንቺ እመብርሃን፣ እንዲያው ምን አይነቱ ቀን ነው እያሉ ሲያክተመትሙ ደረሰች። አባቴ ተርፈዋል ብላ በድንጋጤ በርከክ ብላ ትከሻቸውን ደገፍ አድርጋ ጠየቀቻቸው። አይነ አይኗን እያዩ አይ ልጄ፣ እመቤቴ አትርፋኛለች፣ መትረፉንስ ብቻ እንደው ሰው ሳንቲምም ሲወድቅ ግድ ይለዋል፣ አጎንብሶም ያነሳል። ድሃ ከሆንሽ ግን የውልሽ ማንም ከቁብ አይቆጥርሽም። አይ እግዚአብሔር ያክብርሽ እመቤቴ፣ ያለው ትበልሽ ልጄ አሉ ለመቀመጥ እየሞከሩ። ማን ነው ስሞ አባባ አለቻቸው። ስማቸውን ስትጠይቃቸው ገርሟቸው አሁንም በአትኩሮት እያዩት አሉ፣ ስማቸው እንደጠፋቸው ሁሉ። ለነገሩ እሳቸው የኔ ቢጤ ማን ስማቸውን ይጠይቃቸዋል? ስማቸውን ከተጠቀሙበት ከ10 በላይ ዓመታት አልፈዋል። አባት፣ ሽሜው፣ ሼባው ካልሆነም በቃ ያለ ስም የሚሰጠውን ቁራሽ ወይም ሳንቲም ጥሎላቸው ነው ሰው ሁሉ የሚሄድ። ስማቸውን ከጣሉበት ሩቅ ዘመን ወደ ኋላ ነጎዱ። ከጥቂት ዝምታ በኋላ ያገኙት ይመስል ጉሮሯቸውን እየጠራረጉ አራጋው ነበር ስሜማ አሉ። አሁን እንዳልሆነ ሁሉ ከንፈራቸው ድርቅ ብሏል። የፊታቸው ቆዳ ቁርና ሐሩር አወይቦታል። አቧራው በስሱ ተደርቦበት እውነተኛ መልካቸውን ማየት አዳጋች ነው። ጥርሳቸው ከመበለዙም ባሻገር ታጥቦና ተፍቆም ስለማያውቅ በላዩ ላይ የያዘው ቆሻሻ እንደ ጋቢ ደርቦታል። ሽብሽብ ቆዳቸውና ነጭ ጠጉራቸውም ከጉስቁልናቸው በላይ የዕድሜ ባለጠግነታቸውን በግልጽ ይጠቁማል። ሰው ድሃ የኔ ቢጤ ሲሆን ስሙንም ነው የሚደህየው ለካ አለች በሆዷ። እኔም ሰሎሜ እባላለሁ፣ በሉ ይነሱ ከመንገድ ላይ አባባ አራጋው ብላ ክንዳቸውን ደግፋ አስነሳቻቸው። ለመጨረሻ ጊዜ አገራቸውን ለቀው ከተሰደዱ በኋላ ማንም በስማቸው ለዚያውም አባባ አራጋው ብሎ ጠርቷቸው አያውቅም። በስሟ ለመጥራትም ተሳቀው ልጄ እግዚአብሔር ይባርክሽ፣ ምን እላለሁ ሌላ የኔ ልጅ አሉ። አሁንም እንደ ተሸማቀቁ። በሰው መልክ የመጣች መልአክ እንጂ ሰውም አልመሰለቻቸውም። የድምፃቸውን ድካምና የከንፈራቸውን ድርቀት አይታ ምናልባት ርቧቸውም ይሆናል ብላ አሰበች። ድክም ያሎት ይመስላል አለች፣ ምን ማለት እንዳለባት ስላላወቀች። አዎድ ልጄ፣ ድካሙማ ምን ልክ አለው? ሰሞኑን በጠቅላላ ጤናማ አልነበረኝ። ተጋድሜ ነው የከረምኩት። ደግሞ ከመሙም በላይ አሁን የጎዳኝ ራቡ ነው። ትንሽ አንጀቴን ማስታከሻ ላግኝ ብዬ አሁን ጥላ ብረድ ሲል ነበር እኮ ወዲህ የመጣሁት። ክፉ ቀን የእንቅርት ላይ ጆሮ ገድፍ አሉ። አተነፋፈሳቸውም ፈጠን ብሎ የትንፋሻቸውም ጠረን ጠንካራ ነው።
ሰሎሜ ለይታ ባታውቀውም የራበው ሰው የጠኔ ጠረን ነበር። መራባቸውን ሲነግሯት ይበልጥ ያሳዘኗት ሰሎሜ እስኪ እዚች አረፍ ብለው መክሰስ ቢጤ ቀምሰው ይሄዳሉ አለቻቸው። በእጆቿ እሳቸውን ደግፋ የነበረችበትን ካፌ ባፏ እየጠቆመች። አይ ልጄ፣ እኛ እዚህ እንድንገባ አይፈቅዱልንም። ቆሻሻ እንደነካው እንጨት ነው ሰድበው አመናጭቀው የሚያባርሩን። አንቺ ያለዳሽ ምን አስጨነቀሽ ልጄ? ተርፍ ያለው እዚህ ሁሉን ግድ የለም ብለው ሲያመነቱ፣ ግድ የለም ከእኔ ጋ ነዎት ይምጡ ስትል አሁንም እንደ ደገፈቻቸው እሳቸውም ሲፈሩ ሲቸሩ ተከትሏት ወደ ካፌው አመሩ። በቅርብ ርቀት እያዩአቸው ተሰብስበው የነበሩ የአካባቢው ጎረምሶች በማሾፍ መልክ ነፍሷ አዲስ ገቢ ዲያስፖራ ናት መሰል፣ አሁን ብሯን ስትጨርስ ወንዱ ሲቀበላት ያው ማሱን ትቀላቀላለች ሲል፣ ሌላው ተቀብሎ ውይ እንዲያው እኔ በሆንኩ የወደቅኩት እሷ ካቀፈችኝ እንኳን አስፋልት ላይ ብረት ላይ ይከስክሱኝ ሲል ከት ብለው ሳቁ። ሌላው ተከትሎ አቤት ቅናት፣ ሼባው አሁን ምላል ቺኩን አቅፎ ማኪያቶን ፉት ቢልበት ሲል አሁንም ካካካካ ብለው ሳቁ። ሰሎሜ ሁሉንም ሰምታ ቀልዳቸው ፈገግ ቢያደርጋትም ጭካኔያቸውና ብልግናቸው ግን አናደዳት። በዚህ መሃል አንድ ጸጉሩ ጨብረር ያለ የአካባቢው አለቃ የሚመስል ጉልበተኛ ቢጤ ነገሩን የታዛቢ ያህል ሲያይ ኖሮ፣ ስማ አሁን ቀልደ ሞተሃል፣ አያት አይሆኑም፣ የሆነ ገጌ ነገር ናችሁ፣ አሪፍ ነን ብላችሁ ከሆነ ምንም የሚያስልጥ ነገር የለም፣ ነገ እኮ ሁላችንም ያው ነን፣ አቦ ምን አይነት ጨው ራስ ብቻ ነው ባካችሁ ሀገሩን የሞላው ብሎ ከቆመበት ወደ እነ ሰሎሜ ጠጋ እያለ ወጣቶቹን ከፍ ዝቅ አድርጎ ተመለከታቸው። ልጁ ለድብድብም የማይመለስ በቀላሉ እንደ አውሬ የሚያደርገው ይመስላል። ሁሉም ባንዴ ዝም ሲሉ ከመካከላቸው አንዱ አንተ ደግሞ ሰሌ፣ ሁሉም በቃ ሲሪየስ ነው የምትወስደው፣ እኛ ዝም ብለን ሙድ ለመያዝ ያህል ብሎ ነገሩን ለማቃለል ሲሞክር የባሰ የተናደደው ሰለሞን በቃ ይህንን እርሳስ እንዳልሰካብህ ሂደ ሙድ የምትይዝበት ሙድ ያዝ፣ የማን ነው ጨው ራስ አለ ንዴቱ እየጋመ። ከዚህ በኋላ ሁሉም ምንም አላሉም። ሰሎሜም አሁን የኔ ቢጤና ከነዚህ ፌዘኛ ጎረምሶች ማን ነው ድሃ አለች ለራሷ። የሰሎሞን ሁኔታ ግን ሁሉንም በአንድ እንዳትፈርጃቸው ለልቦናዋ ሚዛን ሰጠው። ሰው በምንም የኑሮ ደረጃ ውስጥ ቢገኝም የሚኖረውን የሕይወት አተያይና አቋም ሊመርጥ የሚችል ባለፈቃድ ፍጥረት ነው። ስለዚህ ሀብት ጨዋ አያደርግም፣ ድህነትም ለባለጌነት ምክንያት ሊሆን አይችልም ብላም አሰበች። ጀለስ ዝም በያቸው፣ እነዚህ አፋቸው እንዳመጣላቸው የሚሸኑ ጨው ራሶች ናቸው፣ ዝም በያቸውና ሂጂ አንቺ ብሎ ከቆመበት በመነሳት ላይ ያለ መኪና አይቶ የጥበቃ ቲፕ ገንዘብ ለመቀበል ይመስላል ጥሏቸው ሄደ። የሰሎሜና የአባባ አራጋውም ፈገግታ ሰሎሞን ላሳየው የበጎነት በእግዜር ይስጥልኝ መልክ ብልጭ ብሎ ጠፋ። አባባ አራጋውም ቢሆን የጎረምሶቹን ቀልድ እንዳልሰማ ለመሆን ቢሞክሩም ፊታቸው ላይ ያለው መሸማቀቅና ብስጭት የሰውን ስሜት ማንበብ እንግዳ ለማይሆንባት ሰሎሜ አልተሰወረባትም። አሁንም አዛውንቱ አሳዝኗትና አባባ የአገሩን ጎረምሳ ሁሉ እኮ አስቀና ነው ብላ ነገሩን በቀልድ ለማርገብ ፈገግ ስትል
እሳቸውም ፈገግ ለማለት ሞከሩ፣ ከሕመም ስቃያቸውም እየታገሉ። የካፌውን በር ከፍታ አዛውንቱን እንደደገፈች ስትገባ ያጋጠማት ነገር ግን ከጠበቀችው በላይ ነው ያስደነገጣት። እንዴ ኧረ ቆይ፣ እዛው ወዴት ነው የኔ እህት? አለች አንድ አስተናጋጅ ቁጣን፣ ግራ መጋባትና ከፊል መጸየፍን በሚገልጽ የፊት መጨማደድ። ሰሎሜም ይቅርታ፣ አሁን እዚህ አስፋልት ላይ መኪና ገፍትሯቸው ወድቀው ነው። አሟቸዋል፣ ደግሞም ርቧቸዋል። ትንሽ ነገር ይቅመሱና አረፍ ይበሉ ብዬ ነው። ከኔ ጋር ናቸው አለች በተረጋጋና በለስላሳ ድምፅ። የእኔ ቢጤ ጋዜጣና ማስቲካ ነጋዴ ምናምን ማስገባት አይፈቀድም። ደንበኛ ይረብሻል። ከፈለግሽ ውጭ እርጃቸው አለቻት። የእግር ጣቶቿ ካደረገችው ክፍት ጫማ ሞልተው የተረፉት ደልደል ጠቆር ያለችው አስተናጋጅ። አንቺ መቆየት ትችያለሽ፣ እሳቸውን ግን ይዘሽ መግባት አይሆንም በሚል ድምፅ። የምንጠቀመውን እኮ ያው ገዝተን ነው። እስኪ እያቸው። አንቺስ አያሳዝኑሽም እንዴ? እንዲህ እያቃሰቱ ለአንቺም እኮ አያትሽ ሊሆኑ ይችላሉ አለች ሰሎሜ አሁንም በትዕግሥት። በካፌ ውስጥ የተቀመጡት ተስተናጋጆች ያልጠበቁትን አንዳች ተውኔታዊ ትርኢት የሚያዩ ያህል ዐይኖቻቸውን አንዴ ወደ አስተናጋጇ አንዴ ደግሞ ቡትቶ ለብሰው ቆንጆዋን ወጣት ደገፍ ባሉት የኔ ቢጤ እንዲሁም በሰሎሜ ላይ ያቀያይሩ ጀመር። አረንጓዴ ጉርድ ቀሚስና በከፊል የወየበ ነጭ ውጥርጥር ያለ ሸሚዝ የለበሰችው አስተናጋጅ ቁጣዋ እየናረባት፣ ነገርኩሽ እኮ እኛ እዚህ ተቀጥረን ነው የምንሠራው። ይሄ በጎ አድራጎት ድርጅት አይደለም። የወደቀ የኔ ቢጤ ሁሉ የሚታከምበትና የሚረዳበት ጤና ጣቢያ አይደለም ነው የምልሽ። ደግሞ አያቴ ይሁኑ አይሁኑ አንቺ አትነግሪኝም። አቦ በናትሽ አትረብሽና አለች እየተመናጨቀችና አላሳልፍም በሚል መንገዳቸውን እየዘጋች። ይቅርታ የውልሽ የኔም ቤት የምትይው ይገባኛል። ግን ደግሞ ማንም ሰው ድሃም ቢሆን ሀብታም ከፍሎ እስከ ተስተናገደ ድረስ ሊከለከል አይገባም። አሁን እዚህ ለልመና ሳይሆን ለመስተንግድ ነው የመጣ ነው። አንቺ ልትረጂን ካልቻልሽ ወይም ባለቤቱን ወይም የካፍቴሪያውን ኃላፊ ማናገር እፈልጋለሁ አለች ሰሎሜ ራሷን ለማረጋጋትና ነገሩን በትክክለኛ መንገድ ለመፍታት እየሞከረች። ትዕይንቱ የበለጠ የተስተናጋጆቹን ሁሉ ቀልብ እየሳበ ሄደ። ነገሩን ሲከታተል የቆየ አንድ ተስተናጋጅ በስጨት ብሎ አይ ታዲያ ሁሉም ሰው ሱፍ ለብሶ እንግሊዘኛ እያወራ ነው መስተናገድ ያለበት? ድሃስ ደግሞ እኚህ አዛውንት ድሃ መሆናቸው ወንጀል ነው? በዛ ላይ ለምን ይዛቸው እንደመጣች እየነገረችሽ ነው። መኪና ገፍትሯቸው ወድቀው ነው ብላሻለች። ሲሆን መርዳት ሲኖርብሽ ጭራሽ ለስድብ ትጋበዣለሽ እንዴ? አሁንስ ይህ ሀገር ተበላሸ እኮ ጎበዝ ብሎ ንትርኩ ውስጥ ሳያስበው ገባ። የሰሎሜና የአስተናጋጇ አለመግባባት የካፍቴሪያው ጸብ ወደ መሆን እየተሸጋገረ መጣ። ሌሎቹም ተስተናጋጆች አንድ እያሉ ወደ ሰሎሜ ወግነው አስተናጋጇን ብቸኛ ተፋላሚ አደረጓት። ሌሎች ሁለት አስተናጋጆች ወደ ትዕይንቱ ሲቀላቀሉ የነገሩ ትኩረት መሳብና ወደ ጸብ መቀየር አይቀሬነት ያጋጋላት አስተናጋጅ የያዘችውን የሻይ ትሪ ከፍ ዝቅ እያደረገች የኔም ቤት ተሰሚያለሽ፣ ምን አለ ስራችንን ብንሰራበት ባትበጠብጭን፣ ደግሞ ባለቤቱን እንዳንቺ ካለ ስራ ፈት ጋር የሚያጠፋ ጊዜ የላቸውም። ከፈለግሽ ሰውዬሽን አዝለሽ መዞር ትችያለሽ። ፊልም የምትሰሪ መሰለሽ እንዴ? የእኛ ዘመናይ ይልቁን ስራችንን አትበጥብጭብን። በሕግ ከፈለግሽ ራስሽ መስተናገድ ትችያለሽ ብላ ጸቡን
በሷና በሰሎሜ መካከል ለማስቀረት ይመስላል የሌሎችን ውረፋ ጆሮ ዳባ ልበስ አለች። አባባ አራጋው ግን የነገሩ አካሄድ ፈጽሞ አላማራቸውም። ጸቡ ውሎ አድሮ ለሳቸው እንደማይጠቅማቸው ገብቷቸዋል። አስተናጋጇም ቢሆን ነገሩ በዚህ ደረጃ ይካረራል ብላ አላሰበችም። ግድ የለም ልጄ ባክሽ፣ በእኔ ጦስ መዘዝ ውስጥ አትግቢ፣ እኔው እንዳመጣብኝ እችለዋለሁ አሏት ሰሎሜን ከካፌ ለመውጣት እየተዘጋጁ። ክብራትና ክብራን አድማጭ ተመልካቾቼ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ከኔ ጋር የቆያችሁ ከሆነ ለብዙዎች እንዲደርስ ሼርና ላይክ አድርጉ። አመሰግናችኋለሁ።